ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቭሎግ ቤተሰቦች የሰይጣን ቤት ማለት የትክክለኛ ይሄ ቦቅቧቃ ያልከው ምንም ማድረግ አይችልም። ሰራውት ያልከው ኮሪደር ላይ ይለጥፍልሃል። የሚኒልክን ፈረስ ያመስልም ከፓርላማው በላይ ያለው ሰዓቱ አይሰራም። ልክ እንደ መስሪያ ቤቱ ነው ምናምን የሚባል ግጥም ነበር። ደግሞ ቭሎግ ላይ ፖለቲካ ይቅርብኝ። በአጠቃላይ ግን የክልሉ የዚህ ፓርላማ ይሄ ከኋላ የምትመለከቱት ፊት ለፊቱ ይሄ ነው። ግን ሰዓት የለውም አናቱ ላይ እቺ ምን ትላለች? አዲስ አበባ እዚህ ጋር ነው ያለችው። ፕላኑ እንዳለ እዚህ ላይ ያለ ቢዝነስ የሚሰራበት ትልቅ ብር የሚንቀሳቀስበት ቦታ ነው። እንወጣዋለን አልኳችሁ እዛ ላይ በቃ በዛውም ጸሎታችን ቀረብ ካለ እናደርሳለን። ብዙ ጊዜ ደጋግማታለሁ እቺን ነገር። ዘመድኩን በቀለን ከራይን ወንዝ ማዶ የሚለው ወንዙ ይሄ ነው። ራይን ወንዝ ማለት እንደምን አላችሁ? በያላችሁበት ሁላችሁም ሰላም ነው። በባለፈው ቪዲዮ ላይ ቃል በገባሁት መሰረት በቀን ደግሞ ምን ይመስላል ያ ቦታ የሚለውን ላሳያችሁ ነው ዛሬ መጣሁት። ከሱም በተጨማሪ ደግሞ ታወሩ ላይ ወተን በባለፈው ቪዲዮ ላይ ነግሬያችኋለሁ። እዛ ላይ ሞተን ያለውን እይታ ከተማውን ያለን ሌላም ነገሮች እናያለን። ይሄን ቪዲዮ አሁን የከፈታችሁ ካላችሁ አዲስ ከሆናችሁ የበፊቱን ቪዲዮ ብታዩት በጣም ነገሩ በደንብ ይገባችኋል። ልዩነቱንም ታዩታላችሁ ማለት ነው። ልክ አውቄ ምንድነው እንዲገባችሁ ያረኩት ልክ ያዛኛው ቪዲዮ ላይ ጀመርኩበት ቦታ ላይ ሆኜ ነው የምጀምረው። ባለፈው አይታችሁ ከነበር ከዚህ ጋር ነው ማታ የጀመርኩት። ይሄ ነው መግቢያው። ከተሻገርን በኋላ እናያለን ማለት ነው። ዛሬ ትንሽ ፀሐይ ወጣለች። የፍሪጅ መብራት ነች፣ አትሞቅም ብዙ። ኦኬ አሁን ለቆናል መብራት። ልክ እንዲህ ነበር የተሻገርነው። በባለፈው ቪዲዮ ላይ የነበረውን ግርግር አይታችሁታል። እዚህ ጋር ተገላቢጦሽ ነው። ቀኑ ሌሊቱ ቀን ነው። ታስታውሱ ከነበር በዚህ ጋር ነው ትሬን መውጫው ብያችሁ ነበረ። ይሄ ነው ትሬን መውጫው የነበረው። እንግዲህ ጠዋት ላይ እንደዚህ ነው ሁኔታው ማለት ነው። ስንት ሰዓት መሰላችሁ? ለ11 20 ጉዳይ ለ11 ማለት ከጠዋቱ 5 ሰዓት ማለት ነው በኢትዮጵያ ሰዓት አቆጣጠር ለ5 20 ጉዳይ ነው። ያ ሁሉ ይሄ በረንዳ የምታዩት ያ ሁሉ ጠጪ የነበረው የለም። አሁን ዛሬ ቀኑ የስራ ቀን ነው። ባለፈውም ብያለሁ ቀኑ የስራ ቀን ሲሆን በቃ የለም ወደ ስራ ያ ሁሉ ከበርቻቻ ምንም ያልተፈጠረበት ከተማ ነው የሚመስለው። ምንም መሬቱ ያጠርሙስ የምታዩት ቀን እንዴት እንደሚጸዳ እዩት። ያ ሁሉ ባለፈው ስታዩት የነበረው ጠርሙሶች ምናምን እዚህ መሬቱ ላይ ነበርና አንድ ቢራ የተጠጣበት ቦታ አይመስልም። ጽዳቱን እዩት። ምንም እነዚህ መደዳ ቤቶች ያው እንዳለ ተጠቅጥቆ ማለፍ አቅቶን ታስታውሳላችሁ። የነበረው ቦታ ያው ተዘጋግቷል። ሁሉም ነገር ዝግ ናቸው። ምንም መጠጥ ቤትም ያለ አይመስልም። ሰላማዊ ወረዳ ነው። ይኸው የመደዳ ያው ምግብ ያለበት ቤት ክፍት ነው። እዛ ጋር የሆነ ነገር ክፍት ነው እንጂ ሌላው እንዳለ ዝግ ነው። ያው ማክዶናልዱ የምግብ ስለሆነ ማክዶናልዱም ክፍት ነው። ይሄን ዛሬ ከፈታችሁ ቪዲዮን ካላችሁ ይሄ ቦታ አልትሽታት ይባላል። ዱዘንዶርፍ ውስጥ ነው የሚገኘው። አንድ ቦታ ላይ 300 ባሮችና ጭፈራ ቤቶች አሉበት። ከዓለም ሪከርዱን ይይዛል። በጠባብ ቦታ ላይ 300 ጭፈራ ቤትና መጠጥ ቤት ያለበት ሰፈር ነው። ወንበሮቹም ከእሑድ እስከ ሐሙስ ረፍት ናቸው። ይሄው ጥጋቸውን ይዘው አሁን በባለፈው ስገባ ምናምን ስላላያችሁት አሁን በደንብ ክሊር ሆኖ ይታያል። በባለፈው የነጮቹ ቤት የገባሁበት ቦታ አሁን አሳያችኋለሁ። በዚህ ጋር ነው። እቺ ምግብ ቤቷ ክፍት ነች። እንዴት አያችሁት? ያ ሁሉ ረብሻ ያው ጠርሙስ በባለፈው ጥግ ላይ ሳሳያችሁ የነበረው እዚህ ጋር ነው። ተመልከቱ። ምንም ነገር የለም። ምንም ያው ሰላማዊ እርግብ ነው ያለው። እነዚህ መደዶች ጠቅላላ የምታዩቸው ጠቅላላ ጭፈራ ቤቶች ናቸው እንዳለ። መግቢያቸው እንዲትርክምክም ያለ ይመስላል። ውስጡ ሌላ ታሪክ ነው። ይሄ ነው ያላችሁ። ባለፈው የነበርንበት የነጮቹ ቤት ያልኳችሁ የፓፓጋዮ ይባላል። ይሄ ቤት ነው። ምንም ሰላማዊ ቀበሌ ነው የሚመስለው። እዚህ ጋር የጣሊያን ፒሳ ቤት አለ። ውስጡን ይሄን ይመስላል። አሁን ደግሞ እዛ ታች ወዳሉት የሁሉ ዳር በቀኝም በግራ የምታዩቸው መጠጥ ቤቶች ናቸው። በዚህ ጋር አላለፍንም በባለፈው። በርግጥ ይሄም እንደዛው ነው። ይሄው እንግዲህ ዝግጅት እየተደረገ ነው። መጠጥ እየወረደ ነው እንግዲህ ማክሰኞ አይደል? አሁን ዛሬ እኔ ስቀርጽ ማክሰኞ ነው። ይዘጋጅላቸዋል እንደ ጉድ እና በጣም ቢዝነስ የሚሰራበት ትልቅ ብር የሚንቀሳቀስበት ቦታ ነው።
አሁን ደግሞ ውሃው ጋር ቁጭ ብለው የነበረውን ቦታ እንዴት እንደሆነ እነዛን ባሮች አሳያችሁና ላይ ወተን ከተማዋን ሙሉ ለሙሉ ታወሩ ላይ ወተን እናያታለን። እንደገና ደግሞ ሺሻ ቤት ብዬ ያሳየኋችሁ ቦታ ነበር፣ እሱንም እናያለን። ያው ይሄ የምታዩት እዚህ የመነዳ በባለፈው ያሳየኋችሁ ሺሻ ቤት የነበረው ቦታ ነው። ሸራ ለብሶ አሁን ወፍ የለም፣ እንደዚህ ሸራ ለብሷል ጠቅላላ። አርብና ቅዳሜ ገለጥና ደግሞ ይለኮሳል ማለት ነው። ፀሐይ ፍሪጅ በጣም ይበርዳል። የሚሞቅ መስሎኝ ተሸውጃለሁ። ቪውን እንድታዩት ይሄ ወደ ውሃው የምንሄድበት ቦታ ያው ቀን ሲሆን ባዶ ስለሆነ እንዴት ቪው በደንብ አካባቢው ይታያል ግልጥ ብሎ። ይሄ ወደ ራይን ወንዝ መሄጃው ነው። ያመለጠች ጠርሙስ አለች እዛ ጋር ወይ ጠዋት የተጠጣች ነች። ይሄ ወደ ራይን ወንዝ ስንሄድ ነው። ጨለማ ስለነበር ስላላያችሁት አካባቢ ውሃው ዳር ያለው ይሄን ይመስላል። ክቡራትና ክቡራን እንግዲህ በኋላ እዛ ጋር እንወጣለን ያልኳችሁ እዛ ላይ ነው፣ ታወሩ ላይ እዛ ናት ላይ ወተን እናየዋለን። እዛ ላይ እዛ ጫፍ እንወጣለን። አሁን ይሄን ወንዙን ካየን በኋላ እዛ ላይ ወተን ደግሞ ከተማው ሙሉ ለሙሉ አሳያችኋለሁ። ያውላችሁ ውሃው ይሄን ይመስላል። የዛኔ ደረጃ ላይ ቁጭ ብለው ያውላ ህዝብ ሲጠጣ ሲዝናናበት የነበረው ቦታ ይሄ ደረጃ። አሁን ምንም ነገር የለም። ምንም እንደምታዩት እዚህ ደረጃው ላይ ምንም ነገር የለም። አቃያው ቀናው መርከቦቹም እያመላለሱ ነው። በማታ ውሃውን አላየነውም ነበረ። ውሃው ይሄን ይመስላል። ራይን ወንዝ ይባላል። ብዙ ጊዜ ደጋግማታለሁ እቺን ነገር። ዘመድኩም በቀለን ሰሙታላችሁ አይደል? ጊዜ ከራይን ወንዝ ማዶ የሚለው ወንዙ ይሄ ነው። ራይን ወንዝ ማለት ያ ደግሞ ብሪጁ ወደ ኖይስ የሚባል ከተማ አለ። ወደዛ መስመር የሚወስድ ነው ብሪጁ። ያምራል በጣም። ፀሐይ ወጣ ሲል እንደዚህ ይሄን ይመስላል እንግዲህ ያ ቀውጢ ከተማ። አሁን ደግሞ እነዛ የማታ ባሮቹን ደግሞ ላሳያችሁ። እዚህ ውሃው አጠገብ የነበሩት የመርከቦቹ ሬስቶራንቶች ምናምን እነዚህ ናቸው። እንግዲህ ደግሞ እዚህ ጋር ማልፈናል። በባለፈው ቪዲዮ ላይ በቀን ይወል እንደምታዩቸው ብዙ ሰዎች በቀን አሳየ ነው ብላችሁ ኮሜንት ላይ ስላላችሁ ነው እንደገና በቀን እኔም ብዬ ስለነበር ላሳያችሁ ፈልጌ ነው። በቀን ይሄን ይመስላል። እዚህ ቁጭላችሁ አሁን ቪው ይሄን እያያችሁ ነው የምትዝናኑት ዊኬንድ ሲሆን። እንግዲህ እዛ ጫፍ እንወጣና እና ምና ይሆናል። ከሱ በፊት ግን ላይ ከመጣታችን በፊት እዚህ ኬርመስ ይባላል። ይሄ ለኔ መሰቃየት ነው፣ መዝናናት አይደለም። ለኔ ስቃይ ነው። ይሄ የሚሽከረከረው ምናምን ያለበት እሱ ተገጣጥሟል። እሱን ላሳያችሁና እሱን አካባቢ ከዛ ላይ ወተን አይተን ምሳ በልተን እንለያያለን። የትም እንዳትሄዱ። አዲስ የሆናችሁ ካላችሁ ለቻናሉ ሰብስክራይብ አድርጉ። በሌላም ነገሮች እንዳሳያችሁ የምትፈልጓቸው ጀርመን ውስጥ ካሉ ኮሜንት ላይ ጻፉልኝ። እንደዚሁ ጠይቃችሁ እንዳሳያችሁ አሳያችኋለሁ። ላይክ እያረጋችሁ ኮሜንት እያረጋችሁ ሐሳብ አስተያየታችሁን አስቀምጡ። እንቀጥላለን ወደ ኬርመሱ። ያው እንግዲህ ዋጋቸው ተለጥፏል እዚህ ጋር። በዚህ ጋር ነው ወደ መርከቦቹ ወደ ሬስቶራንቶቹ ደግሞ ጭፈራ ወዳለባቸው ለመግባት እዚህ ጋር ተጽፏል ዋጋቸው። ብዙ አይደለም፣ ያው እንደየደረጃው እንደምትመርጡት ነገር ያው የምትመርጡት ቦታ ዞን ምናምን አለ። ትልቁ 52 ዩሮ ነው፣ ለህፃን 28 ዩሮ ነው ትልቁ። አቃዛ ውስጥ መርከብ ውስጥ ገብተህ ፈታ ትላለህ። አንዳንድ ጊዜ ደረጃው በቃ ባለፈው ያያችሁት ነው። እዚህ ጋር ቁጭ ብሎ ሰው የሚዝናናበት ነው።
አንዳንድ ጊዜ ብዙ ጊዜ አበሻ ጋር ማየው እኔንም ጨምሮ ማየው ችግር ምን አለ መሰላችሁ? አንድ ነገር ኤግዛጀሬት አድርገን የማየት አጋነን እናስበውና ከዛ በኋላ በጣም ውድ ሊሆን ይችላል እንደዚህ እንልና በቃ እንደፍርም ሄደን ማየት ምናምንና እኔ ናችሁ ደፈር ብላችሁ ስታዩ ምናምን ያው ሁሌም ባይሆን እንዳቅም 20 ምናምን ዩሮ ኖርማል ነው አይደል? እንደ አይነት ቦታ መጣችሁ ተዝናንታችሁ ለሁለት ሰው ምናምን ብቻ በሆነ ጊዜ አንዴ 100 ዩሮ ብትመድቡ ባልና ሚስትም ቢሆኑ ጋርልፍሬንድ እና ቦይፍሬንድም ቢሆኑ ወይ ከልጆች ጋርም ቢሆን አሪፍ ነገር ኢንጆይ አድርገን መሄድ እንችላለን። ዝም ብሎ ግን በማይረባ ነገር ይጠፋል ብሩ። በማይረባ ነገር ይሁት አለባበሴ ከታያችሁ አላቅም ሲያቀብጠኝ ቁምጣ ምናምን ለብሼ ጠበጠበኝ ብርዱ። ይሄ የሚገርም መርከብ ነው በጣም መኝታ ቤት ያለው ቤርጎ ያለው መዝናኛ ሬስቶራንት ያለው ምናምን ነው። በማታ ሲሆን ውስጡ ስለሚበራ ይታይ ነበር። ይሄ የምታዩት ሬስቶራንቱ ነው ባለመስታወቱ የምታዩት። መኝታ ቤቶቹ እነዚህ መጋረጃ ያለባቸው ናቸው። አንዱ መስኮት ክፍት ነው ከታያችሁ እንግዲህ ማየት ነው። ሌላ ነገር ሀፕን እንዳያደርግ እንጂ ይሄን ይመስላል እንግዲህ። ይሄ ኬርመስ ያልኳችሁ ደግሞ ይሄ የልጆች አይባልም ትልልቅ ሰው ሁሉ የሚዝናናበት ነው የሚሽከረከረው ምናምን። ይሄው እዚህ ጋር ነው የተገነባው። ጊዜያዊ ነው በነገራችን ላይ ጊዜያዊ ነው። እንደዚህ ሰመር ሲመጣ ምናምን መተው የገጣጥሙትና ለ10 ቀንም ለ20 ቀን የሚቆይና ደግሞ ከዚህ ነቃቅለው ደግሞ ሌላ ከተማ ደግሞ ይዘው ሄደው ይተክሉታል ምናምን። በየከተማው እንደዚህ ያለ ለዊኬንድ ነው። ስለዚህ ተዘጋግተው ቁጭ ብለዋል። ዌልካም ምናምን ይላል። እንዳልኳችሁ እዚህ በስራ ቀን ምንም ነገር የለችም መዝናኛ። ስለዚህ ለቅዳሜና እሑድ ነው ተዘጋጅቶ ቁጭ ብሏል ማለት። ከዛ ከአርብ ጀምሮ ይከፈትና ደግሞ ሰዎች ይከረከራሉ፣ ይዝናናሉ። ስለዚህ መዝናኛ ቦታ የሆነ ነገር ልበላችሁ፣ ልጆች ያላቸው ወላጆች እዚህ ጨልለው ነው የሚገቡት ወደ ቤታቸው ጨልለው። ለምን መሰላችሁ? ሲመጡ መጫወቻው ብዛት ማአት ነው። በዛ ላይ ትንሹ 5 ዩሮ ነው ይመስለኛል እና 200 ዩሮ አይበቃችሁም። ሁለት ልጅ ምናምን ያለው ሰው አንዱን አጫውታ እዚህ ላይ ይላል፣ እዚህ ላይ ይላል፣ እዚህ ላይ ይላል። በለው አይስ ግዛልኝ እንደዚህ አይበቃችሁም ብርና ያን ሁሉም አድርጋችሁ አይረኩም፣ ልጆቹ አይረኩም። ከዛ እንደገና ነው የሚሉት አይሆንም ትላላችሁ። ጦርነት ነው በቃ ተላቅሰው ምናምን ነው የምትለያዩትና ከባድ ነው። እንግዲህ ውጭ ሀገር የምትኖሩ ወላጆች እቺ ነገር ኮሜንት ላይ እስቲ ብታስቀምጡልኝ ደስ ይለኛል። እነዚህ ናቸው መጫወቻዎቹ እና እዚህ ገንዘብ ነው የሚያትሙት ነው ብላችሁ ገንዘብ ነው የሚታተመው። እዚህ ይጨፈጨፋል ገንዘብ ዊኬንድ ላይ። ያው ሰመር ሲመጣ ስለሆነ በክረምቱ ደግሞ ክትት ብሎ ስለሆነ እንትን የሚከርሙት ደግሞ አትፈርዱባቸውና እንደዛ ነው። በነገራችሁ ላይ እኔ እንደዚህ አይነት መጫወቻዎች ላይ በፍጹም አይመቸኝም። የከፍታ እየሰሩ እኔ የከፍታ ትራውማ አለብኝ መሰለኝ። በጣም ከፍ የሚል ነገር አይመቸኝም። ይሄ አሁን በጣም ኃይለኛው ነው። በጣም እያነሳ ነው የሚወረውራችሁ እንዲህ እያሽከረከረ እያንዣዋዥ። በጣም ሃርድ ነው ይሄ። እዚህ ላይ ምናምን ወጥቶ ቮሚት የሚያደርግ ምናምን ማአት ሰው ነው ያለው፣ ፌንት የሚያደርግ ምናምን በጣም ማአት። ከታያችሁ አላቅም፣ መቀመጫው ከፍ አድርጌ ላሳያችሁ። እዛ ላይ ተቀምጣችሁ ወደዚህና ወደዚያ ሰማይ ድረስ ነው የሚወረውራችሁ። በዛ ላይ እያሽከረከረ ነው። ሳምንቱን ተዘግቶ ከርሞ ከዛ ዊኬንድ ላይ በጣም ኃይለኛ ብር ነው የሚሰሩት። በጣም ይሄ ደግሞ ያው እቺ በቃ ለኛ ትስማማለች። ቀስ ብላ የምትሽከረከር ነች እቺ በጣም አሪፍ ነች። ቀስ ብሎ ነው የሚሽከረከረው። ግን ከፍታው በደንብ ስላለው በደንብ ከተማው የሚታያቸዋል ምናምን። ውሃው ደግሞ አለ። የውሃውም አሪፍ እይታ ይሰጣቸዋል። ምናልባት ዊኬንድ ላይ ሰው ሲኖርበት ደግሞ አሁን ባዶ እንዲዩትና ሰው ሲኖር ደግሞ እሱንም ቀርጬው ቭሎግ አድርጌ አሳያችኋል። ተመልከቴ ሰይጣን
በጣም ነው ያለ ነው የሚመስለው። ይሄ መጫወቻ ምንድነው መሰላችሁ? ይሄ የራሱ በጣም ሃርድ ነው። ውስጥ ለውስጥ ትገባላችሁ፣ ጨለማ ነው። እንደዚህ አይነት ነገሮች መተውላያችሁ ላይ ጉብ ይላሉ ምናምን። ምን እንደሚያዝናና አላውቅም። በመሳቀቅ መዝናናት። ይሄ ሰይጣን ቤት ማለት ይሄ ትክክለኛ ይሄ እንዴት ነው? በሚቀጥለው ንግባ እንዴ። እነዚህ ደግሞ ያው መኪና የሚጫወቱበት ነው። ይሄ ይሻላል አትሊስት። ይሄም ቢሆን ግን ለአንገት ምናምን ሲገጫጭ በጣም ነው የሚያዝገው። ባዶ ሆኖ እንኳን አየ ነው። በሚቀጥለው ላይ ዊኬንድ ላይ ቀርጸውና ደግሞ ሰው ኖሮ እንዴት እንደሆነ እያነጻጸራችሁ ታዩታላችሁ። የሚኒልክን ፈረስ አይመስልም? ያጓጉዙታል። ያው ጀርመን እንግዲህ ብዙ በእርሻ ምናምን አይታወቁም። ያው መኪና በማምረት እነዚህ መፍቻዎች፣ ስፔሮች ምናምን በማምረት ነው ጀርመን የምትታወቀው። የጀርመን እቃ ይባላል አይደል? ክቡራትና ክቡራን፣ አሁን ደግሞ በቃ ላይ ወተን አሳያችኋለሁ ከተማው ጠቅላላ ምን ይመስላል የሚለው። እንደገና ውሃውንም ከላይ ሆነን እናየዋለን። ያው እዛ ላይ ነው የምንወጣው፣ ግን አሁን እንዲህ ሲታይ ቅርብ ትመስላለች አይደል? ይሄን ሁሉ መንገድ ሄዳለሁ። አሁን ቅርብ ነው የሚመስለው፣ ግን እዛ ለመድረስ ብዙ መንገድ መሄድ አለብኝ። ያው በዛው ወክ እያደረግን እንሄድና እንደርሳለን። አሪፍ ቀን ነው ዛሬ። በነገራችን ላይ ይሄ የረጅሙ ማለት ነው አሁን የምንወጣበት ላይ ስትወጡ በጣም ላይ የወጣችሁ ነው የሚመስላችሁ፣ ከመሬት በጣም የራቃችሁ ነው የሚመስላችሁ ወደ ታች ስታዩ። ቁመቱ ግን 246 ሜትር ነው ወደ ላይ የምንወጣው ማለት ነው። እና ግን መስታወት ሆኖ በደንብ ወደ ታች ስለሚታይ ያው ደስ ይላል። ስለሚያስተማምነው እንጂ እኔ ቅድም ነግሬያቸዋለሁ የከፍታ ችግር አለብኝ ይመስለኛል። ግን በመስታወት ስታዩት በጣም ሴቭ እንደሆናችሁ ቤት እንደሆነ ግንብ እንደሆነ ምናምን ስለማያው ዝግ እንደሆነ ስለማያው ብዙ ቦቅቧቃ ያልከው ዋ። ይሄ ደግሞ ቅድም ያልኳችሁ በቃ እየተዝናናችሁ ነው ይዟችሁ ይዞራል ያልኳችሁ አንደኛው መርከብ ደግሞ ይሄ ነው። ይሄ መኝታ ቤት አለው፣ ሬስቶራንት አለው፣ መዝናኛ አለው። በቃ እየተንሸራሸሩ ነው። አካሄዱ ራሱ ስሙዝሊ ነው የሚሄደው። ሌላኛው ቅድም ያየነው እዛ ጋር ጥግ ቆመው ነው። ይሄ ደግሞ እየሄደ ነው እየተንቀሳቀሰ። ሌላው አሪፍ ነገር በጣም ማደንቅላቸው ነገር ምንድነው መሰላችሁ? ሰዎች የሚንቀሳቀሱበት ቦታ ላይ በማታ አይታችሁታል። ሁሉ ህዝብ ነው፣ በዚህ ጋርም ህዝብ ነው። ባሩ እዚህ ደረጃ ላይ ምናምን በማታ ምን ያህል ሰው እየጠጣ እየተዝናና እንደነበር አይታችኋልና ይሄ ከኋላ የምትመለከቱት ሽንት ቤት ሰዎች ይጠጣል። በአቅማቸው እንኳን ውጪ ላይ ቢጠጡ እንኳን ከተማውን እንዳያቆሽሹ ተፈጥሯዊ ነገር ነውና ሽንት ቤት በየቦታው ይዘጋጃል ማለት ነው። አንዳንዱ በእርግጥ በሳንቲም የሚሰራ ነው። እዚህ ግን በጣም እንትን ስለሆነ ክፍት ይተዋል። ላይም አለ በየቦታው ላይ ያረጋሉ። በጣም ብዙ ህዝብ የሚንቀሳቀስበት ስለሆነ እና አሁን እኛ ጋር ብዙ ጊዜ ወቀሳ እንወቅሳለን አይደል? ከተማ ውስጥ ምንድነው መሽናት እንደዚህ ምናምን አልሰለጠን ምናምን እንላለን። ግን ተፈጥሯዊ ነገር ነው። በየአቅራቢያው ሽንት ቤት ካላገኘ ሰው ይወጥረዋል፣ ያማዋል ምናምን። ስለዚህ ምንም ማድረግ አይችልም። ሰራውት ያልከው ኮሪደር ላይ ይለጥፍልሃል ሽንቱን፣ ምን ታረጋለህ? ስለዚህ እነዚህም ታሳቢ መሆን አለባቸው። ከተማ ሲለማ አንዳንድ ህዝብ የሚበዛባቸው ቦታዎች ሲኖሩም ሽንት ቤቶች፣ መጸዳጃ ቦታዎች መዘጋጀት አለባቸው ብዬ ነው ማሰብ። ክቡራትና ክቡራን፣ እቺ ደግሞ ልክ ከሱ ፊት ለፊት ያሉ ዛጋ የምትመለከቱት ካፌ ያለ ካፌ ነው። ካፌ ቤት ነው። እዛ በረንዳ ጋር ሆናችሁ በትንሹ ውሃ ተደርጎለታል። እቺ ሰው ሰራሽ ነገር ነች እና እዛ ጋር ፊት ለፊት ያሉት ደግሞ መኖሪያ ቤቶች ናቸው። በቃ ቪዋቹ በጣም ነው የሚያምሩ። አስባችሁታል? ቤታችሁ እዛ ጋር ሲሆን መታየት፣ ግን በክረምቱም በዛው ልክ ደግሞ ከባድ ነው። ሌላው ስለዚህ ሰፈር በባለፈው ቪዲዮ ላይ ያልነገርኳችሁ በጣም ብዙ ሰው ስለሚዝናና ማታ ላይ ያው እየሄድን እዛ እስክንደርስ ብዬ ነው። ሲዝናና ሰው ያው ከኪዮስክ ምናምን ይገዛል። የቆርቆሮ ቢራ ምናምን ጠርሙስ ምናምን ገዝቶ ይጠጣል። ሲጨርስ ያንን እዚህ ለመዝናናት ስለሆነ የመጣው ወደ ቤት ይዞት አይሄዱ እና ይጥሉታል። ጀርመን ሀገር እንደምታውቁት ፈንድ የሚባል ነገር አለ። የጠጣችሁበት እንትን ወደ 25 ሳንቲም ይቀየራል። ብዙ ሰዎች ምን ይላሉ? እንደ ጀርመን እኮ ጣሳው ይሸጣል ይላሉ። እንደዛ ሳይሆን ጣሳው እየተሸጠ እኮ አይደለም።
ስትገዙት ከውሃው ላይ ለጣሳው 25 ሳንቲም ጭማሪ ትከፍላላችሁ። ለምሳሌ ውስጡ ያለው መጠጥ 1 ዩሮ የሚያወጣ ከሆነ 1 ብር ከ25 ሳንቲም ትከፍላላችሁ። ድሮ እንግዲህ በእኛ ጊዜ ለስላሳ ከሱቅ ስንገዛ በብር ከ50 ጊዜ ጠጥቻለሁ። ከዛ መቱት እናንተ እድሜውን እና ስንገዛ ማስያዣ እናስይዛል ነበር ብሩን። ከዛ ጠርሙዙን ስንመለስ ማስያዣውን ይሰጡናል። እና ልክ እንደዛው አስይዛችሁ ማለት ነው የምትገዙትን የራሳችሁ ሳንቲም ነው። ከዛ ስትመልሱ የራሳችሁ ሳንቲም ይመለስላችኋል ነውና ብዙ ጊዜ ሳይ ግን ቲክታክ ላይ ምናምን አንዳንድ ሰዎች ሚስ አንደርስታንድ ሲፈጥሩ ያለውና ዝም ብሎ ስለሚሸጥ ሳይሆን ያስይዛችሁት ይመለሳል ነው። ስለዚህ ሰዎች ደግሞ እዚህ ኪዮስክ ገዝተው 10 ጠጥተው 7 ጠጥተው 7ቱን ይዘው ወደ ቤት አይሄዱም። ስለዚህ ምን ያደርጋሉ? ዝም ብለው ይጥሉታል እንዳያችሁት። ስለዚህ እሱን የሚለቅሙ ሰዎች አሉ። በህይወታቸው በሱ ላይ ብቻ የተመሰረተ በቀን የሚገርም ብር ነው የሚሰሩት። የሚገርም ብር እየዞሩ ማለት ነውና ኳስ ጨዋታም ሲኖር እንደዚሁ ስቴዲየም አካባቢ ቢራ ያው ጀርመን ስለሚወድ ብዙ ይጥላሉ። ያን እየሰበሰቡ አገራቸው ላይ የተለያየ ሀገር ዜጎች አበሾችም ሰምቻለሁ ቤት የገዙ አገራቸው ላይ ምን ያሉ እዚህ ማሪፍ ገንዘብ የሚያገኙ ሰዎች አሉና እየለቀሙ ማለት ነው ያንን እየመለሱ። ሌላው ደግሞ እዚህ ቦታ ጋር ደግሞ ምንም አይነት ሬስቶራንት መክፈል ሳይጠበቅባችሁ ምናምን የሚነጠፍ ነገር ይዛችሁ መጣችሁ እዚህ ሳር ላይ ነጠፍ አድርጋችሁ ቁጭ ትሉና ምን ታያላችሁ? ቪው ወደዚህ ይሆናል ማለት ነው። እና ብዙ ጊዜ ያደርጋሉ ዊኬንድ ላይ። ዛሬ እንዳልኳችሁ ስራ ቀን ስለሆነ ሰው ስለሌለ ነው። ዊኬንድ ላይ ሲሆን የሚነጠፍ ምናምን ይዘው መጥተው የሚበላ የሚጠጣ ምናምን ስፒከራቸው ምናምን ይዘው ልጆቻቸው ምናምን ይዘው እዚህ ጋር ቁጭ ይላሉ። ሽንት ቤት ከላይ አለ እንደፈለጋችሁ አለ። ከዛ ይዝናናል ባቅሙ ሰው በቃ ውሃ ዳር ነው ያለሁት ብሎ ማሰብ ነው። ደግሞ ማሰብ ብቻ ሳይሆን ነውም ደግሞ ያሉት። ስለዚህ በቃ ሪቪው ይኖራቸዋል እዚህ ጋር ቁጭ ነው። አየሩ አሪፍ ሲሆን ማለት ነው። እየደረስን ነው። ክቡራትና ክቡራን አሁን ኦልሞስት እየደረስን ነው። ከሱ በፊት ግን እንትን አለ እዚህ ጋር እንደምታዩት ይሄ ፓርላማ ነው። ይሄ የምታዩት ማለት ነው። እና ፓርላማው ነው እዚህ የዱዝንዶርፍ ፓርላማ ነው። በመስታወት ላይ በቃ ቀላል ኢዚ እንትን ነው፣ ግን በመስታወት ውሃ ነው። ይሄ በመስታወት የተከለለ ያምራል። ዱዝንዶርፍ ከተማ ፓርላማው ነው ይሄ። ጀርመን ውስጥ እንግዲህ ዱዝንዶርፍ ውስጥ 10 ወረዳዎች ናቸው። ወረዳ እንበለው በአማርኛ። ስለዚህ ይሄ ወረዳ 1 ነው የሚባለው። በአጠቃላይ ግን የክልሉ የዚህ ፓርላማ ይሄ ከኋላ የምትመለከቱት ነው። አስባችሁታል? ፓርላማው ይሄ ነው። እዚህ ከኋላ የምታዩት ነው ፓርላማው። ከዛ ይሄ ደግሞ የራይን ወንዝ ነው። እዛ ውስጥ ቁጭ ነው ስብሰባ ላይ ይሄ ነፋሻማ አየርና ይሄን ውሃ እያዩ ሊያፈልቁ የሚችሉትን ሀሳብ አስቡት። ከዛ ደግሞ ሄዱ። የሆነ ግጥም ነበር አለኛ ጋር ከፓርላማው በላይ ያለው ሰዓቱ ምንድን አይሰራም ልክ እንደ መስሪያ ቤቱ ነው ምናምን የሚባል ግጥም ነበር። ደግሞ ቭሎግ ላይ ፖለቲካ ይቅርብኝ። ያው ይሄ ደግሞ በዚህ በኩል ደግሞ የፓርላማው ካፌ ነገር ነው። ሰዎችም መጠቀም ይችላሉ። አሁን የት ጋር ነው ያለሁት? በቃ ደረስኩኝ። ስሩ ደርሻለሁ። አሁን እንወጣዋለን አልኳችሁ። እዛ ላይ በቃ እንወጣውና እናየዋለን። በዛውም ጸሎታችን ቀረብ ካለ እናደርሳለን።